ሲያማችሁ ስልክ ያስጠላል፣ ሁሉ ነገር ያስጠላልና እና ከስልካችሁ ስትርቁ ደግሞ ዩቱቡም ሶሻል ሚዲያውም ትዝ አይላችሁም። በዛ ምክንያት ነው የጠፋሁት ውዶቼ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ለእኔ ቤት አዲስ የሆናችሁ ሰዎች ሰብስክራይብ አርጉኝ፣ ላይክ አርጉኝ፣ አበረታቱኝ። መጥቻለሁ። አስተያየታችሁ ኮመንታችሁ ሁላ ነው የናፈቀኝና አልጠፋም ብዬ ድንገት ትንሽ አሞኝ ነበረ። ሁሌ እንደምነግራችሁ እና የወገብ ህመም አለብኝና አሁን ደግሞ የምወልድበት ጊዜም ስለተቃረበ ይሁን ምንም ይሁን በጣም ባሰብኝ ህመሙ ታውቃላችሁ። እና በዛ ምክንያት ትንሽ ሲያም ደግሞ ይደብራል። ለዛ ነው የጠፋሁት ውዶቼ። እና በዚህ አጋጣሚ ልነግራችሁ የምፈልገው ነገር እራሳችሁን እየጠበቃችሁ ስሩ። እኔ እዛ እያለው በጣም ወገቤ የወገብ ህመም ወይም የወገብ በሽተኛ እንዲሆን ማለት ነው ያደረገኝ ነገር። ብዙ እቃ ባንዴ ያነሳ ነበረ፣ 2 3 ያልመላለስም ብዬ በመኪና ላይ አስቤዛ ሲያመጡ ራሱ በተለይ ወንዶቹ ታች ናቸውና እዛ ምግብ ምናምን ቡና ጋሆሻይ ታውቃላችሁ፣ እዛ ሲሄድ አዚማ ይበዛል። ብዙ ጊዜ ለወንዶች ራት ምናምን ተሰርቶ እዛ ስወስድ ማለት ነው ያኔ ምንም አይታወቀኝም። እኔ ተሎ መጨረስ ነው የምፈልገው እና ብዙ እቃ አንስቼ ደረጃ ላይ ወጣ ነበረ። አንዳንዴ ሊፍቱ ሲበላሽ ማለት ነው። ሊፍቱ ራሱ ባይበላሽ ለትንሽ ሰከንድ ራሱ እንደዚህ ትልቅ እቃ አታንሱ። አሁን እዛ አያስታውቅም አሁን ላይ ማለት ነው። እዛ ሁሌ ስራ ስለሆነ ውስጣችሁን ስለማታዳምጡት በቃ ትተኛለች ስነሳለች ስራ ነው። እንደዛ ስለሆነ ምንም አይመስላችሁም። ህመሙ የሚሰማችሁ እዚህ መታችሁ ራሳችሁን ማዳመጥ ስጀምሩ፣ እረፍት ማግኘት ስጀምሩ ያኔ ነው ቀስ እያለ ህመሙ የሚወጣውና እና ውዶቼ ራሳችሁን እየጠበቃችሁ ስሩ። እኔ ሲያመኝ ፈርቼ ነበረ፣ ግን ስትራሳውንድ ሄጄ ታይቼ ልጄ ምንም አልሆነም። እርጉዝ ስትሆኑ ያው ለልጃችሁ ነው የምታስቡት ከራሳችሁ በላይ ልጄ ምን ይሁን ትላላችሁና በጣም ያስጨንቃል። አይቼዋለሁ፣ ምንም አልሆነም ልጄ፣ ህመሙም ትቶኛል። ያው መጀመሪያ እርጉዝ ሳልሆን በፊት ስተኛ ምናምን ሲያመኝ ወገቤን አስሬ ነበረ የምተኛው። አሁን ደግሞ በወገብ መተኛትም አይቻልም፣ ሌላ ደግሞ ማሰርም አይቻልም እንደምታውቁትና በጣም ይከብድ ነበር። አልሐምዱሊላ ግን ደህና ነኝ። በዛ ምክንያት ነው የጠፋሁት ውዶቼ። እዚህ ጋር እያሳየዋችሁ ያለው ገበያ ሄጂ በ300 ብር ያደረግኩት አስቤዛ ነበረና እሱን እያሳየዋችሁ ነው። ይሄ የ10 ብር ቃሪያ ነው እና አልሐምዱሊላ ኑሮ እንደሚባለው አይደለም። ብቻ ግን የተወደደው እንትን ነው ይሄ እቃ ቤት ምናምን ልብስ እንደዛ ነው የተወደደው እንጂ አስቤዛ ነገር በጣም ርካሽ ነው። በቃ የሆነ ነገር ቢወደድ ብዙ ነገር ደግሞ ይረክሳል እና አልሐምዱሊላ እነዚህ ርካሽ ናቸው። በ100 ብር ራሱ ይዛችሁ ብትሄዱ በ20 ብር አስቤዛ አድርጋችሁ ታመጣላችሁ። ለ2 ቀን ለምናምን ይሆናቸዋል። ብዙ እንትን ሰው ከሌለባችሁ ማለት ነው፣ ወይ ለ3 ቀን ይሆናቸዋል። እና ይሄ ደግሞ የ50 ብር ጎመን ነው። ማሻላ ብዙ ነው እና ኑሮ አሪፍ ነው አልሐምዱሊላ። አሁን መምጣት የምትፈልጉ ሰዎች ያላችሁ እንትን ለአረፋ ምናምን የምትመጡ ሰዎች ያላችሁ አብሽሩ። ስትመጡ ሸንኮራ ነው ይሄ የ20 ብር ሸንኮራ ነው። ሸንኮራ የምትወዱ እና እዚህ ስትመጡ በጣም ያዘነግጣችሁን ነገር ቢኖር ወይ ትራንስፖርት ነው። አዲስ የምትመጡ ትራንስፖርት ሁሉም ቦታ ጨምሯል። ያው እሱ ታውቃላችሁ እንደ ዓለም አቀፍ ይመስለኛል እና በኢራን እና በአሜሪካ ጦርነት ነው መሰለኝ ቤንዝል ስለሌለ ተወዷል ማለት ነው። ሌላ ደግሞ እቃ ቤት ወይ ልብስ ቡቲክ ምናምን ሄዳችሁ ልብስ ስትጠይቁ እቃም ስትጠይቁ እሱም እንደዛው ውድ ነው። እንግዲህ አደንግጡ ልላችሁ ፈልጌ ነው፣ አዲስ የምትመጡ ማለት ነው። እና እዚህ እኖራለሁ ብላችሁ ተመልሳችሁ ምርር ብሏችሁ እንዳትሄዱ። ቢያንስ አይታችሁ ኑሮውን አይታችሁ ብትመለሱ ይሻላችኋል።
በአንዴ በተሎ በወር በሁለት ወር ከሄዳችሁማ ፋይዳ የለውም። ምክንያቱም ሳትማሩ የሰው ነገር ሳይገባችሁ ነው የምትመለሱት። ስለዛ እዛም ሄዳችሁ እንደ መጀመሪያው ነው የምትኖሩትና ይረጋጋል ሁሉም ነገር። አብሽሮ ስትኖሩ ያው የሰውን አኗኗር ታያላችሁ። ተምራችሁ ምናምን ነው የምትሄዱት። ቢያንስ 6 ወር 1 አመት ቆይታችሁ ብትሄዱ በጣም ነው ጎበዝ የምትሆኑት። ቶሎ መታችሁ ቶሎ አትሄዱ። አገራችሁ ላይ መኖር የምትፈልጉ ማለት ነው። ግን እዛ ሀገር ስራ ያላችሁ ምናምን ውጭ ወጣችሁ የምትሰሩ ያው ሄዱ ቶሎ። ግን እዚህ ሀገሬ ላይ ነው መኖር የምፈልገው፣ ሀገሬ ላይ ነው መስራት የምፈልገው የምትሉ ሰዎች ግን ለእረፍት ምጡ፣ ለምንም ግን ቶሎ ባትመለሱ ጥሩ ነው። አንዳንዴ በእንደዚህ ሰዓት ያጋጥማል። ያው በጣም በአሁኑ ሰዓት ብዙ ነገር ስለጨመረ ያስደነግጣል። አይደለም ለእናንተ ለእኛ ራሱ ሱቅ ሄደን ስንጠይቅ 10 ብር 5 ብር ጨምሮ ነው የሚያድረው። እና የዚህ ሀገር ነጋዴዎች ደግሞ በብዛት የሆነ ነገር ጨመረ ብለው ነው የሚጨምሩት። የሀገር ውስጡ ራሱ ከውጭ ማይመጣ ነገር ራሱ ጨምረው ነው የሚያድሩት ማለት ነው። ሰበብ ካገኙ እንደዛ ናቸው። ለዛ ኑሮ ውድ ነው ብላችሁ እንዳደነግጡ። አሁን አረፋ ላይ ብዙ ሰው ስለሚመጣ ማለት ነው። ሌላ ደግሞ ስትመጡ ማለት ነው ብዙ ሰው ይላል፣ ብዙ ሰው ቪዲዮ ሰርቶበታል። ግን የሚማረው ሰው ትንሽ ሰው ነው። እኔም ከአረብ ሀገር መጥተው እዚህ በሚያወሩት ብዙ ነገር ተምሬ ነው የሄድኩትና ጠቅሞኛል። የማትጠቀሙትን ነገር አታምጡ። ልብስም ቢሆን ማለት ነው እዛ የሚለበሰው እዚህ አይለበስም። ብዙ ጊዜ በተለይ ቢጃማዎች ምናምን አይለበሱም እና ይሄ ቢጥቆ ልብሶች እዚህ አይለበሱም። የከተማ ልጅ ራሱ ብትሆኑ ከተማ ላይ ራሱ ብትኖሩ እንደዚህ አትለብሱም። እና እሱን ባታመጡ፣ ሌላ ደግሞ ብዙ ልብስ አታምጡ፣ ሌላ እቃ ማታምጡ። እዚህ ብትገዙ ይሻላችኋል። እዚህ የምትፈልጉት አይነት እቃ አለ። ከጋርጎ መንከራተት ይሰበራል አይሰበርም ብላችሁ ከመሰቀቀን ከሚይዛችሁ ያልገዛችሁ ምናምን እዚህ መታችሁ ብትገዙ ይሻላችኋል እላለሁኝ። ሌላ ደግሞ የሚጠቅማችሁ ነገር ይሄ ብር ምናምን ድፍን ብር ካላችሁ ይዛችሁ ነው፣ ባይኖራችሁም ራሱ ማለት ነው ብር ይዛችሁ ነው። የዛ ሀገር ብር ሪያልም ይሁን ድርሃም እዚህ መነዘራል። በውጭ ከነጋዴዎችም መዘርዘር ትችላላችሁ። ከባንክ ቤትም ይዘረዝርላችኋል። ይዛችሁኑ ባንክ አካውንት የሌላችሁ ማለት ነው ይጠቅማችኋል። ለእኔ በጣም ነው የጠቀመኝ። ወላሂ ሳውዲ ሲሄድ የሰጡኝ 10 ብር ምናምን ነበረና እዚህ ስመጣ በጣም ጠቅሞኛል።